ታናሺ ወይ ታላቂ ታውቂያለሽ አይደለ በጣም እንደምወድሽ ምን ፈልገህ ነው እንዴ ምን ሆነሽ ነው እንደዚህ የምትሆኚው ቆይ አንቺን መውደድ አልችልም እንዴ ቆይ አሁን የፈለከውን ተናገራለህ አትናገርም እኔ ወደ ጭሎጣ ነው አይ ላሞካሽሽ ብዬ እኮ ነው እንጂ ምንም ፈልጌ አይደለም ነው እሺ በቃ እሺ ገንዘብ እንዳትለኝ እሺ አሁንስ በጣም ምን ሆነሽ ነው ምን ነው ተቆጣሽ ስጀመር እኮ ነው ገንዘብ ፈልጌ አይደለም ታዲያ ምን ፈልገህ ነው ብር ነው ምን መቀለድ ነው ምን ላድርግ ብጨንቀኝ እኮ ነው ታዲያ ከምትጨናነቅ ስራ የሰው ልጅ የሚያስከብረውም የሚያኖረውም ስራ ነው ስለዚህ መስራት አለብህ ወንድሜ እሱ መች ጠፋኝ የሚሰራ ጠፋ እንጂ ይኸውልህ መጀመሪያ ደርሰህ ላይ ለመቀመጥ አትሞክር ዝቅ ካለ ቦታ ላይ መቀመጥ ነው ልመድሽ ማለት ቆይ ለምን ምክንያቱም ትናንትና ድንጋይ ላይ ቁጭ ብለው የተማሩት ናቸው ዛሬ ላይ ተሽከርካሪ ወንበር ላይ ያሉት እና ማጋራቸውንም እየመሩ ያሉት እነሱ ናቸው እና ድንጋይ ላይ ዋል ያልሽኝ ነው እኔ እንደዛ አላልኩም ግን በመሬት ዝቅ ያለ ክብሩን በሰማይ ያገኛል ይባላል ጭራሽ በነፍስ ምን ሰብክኝ ነው በያሁን ከሰጠሽኝ ስጭኝ ካልሰጠሽኝ ደግሞ ወሬ አታብዢሽ እኔ እየሰበኩ አይደለም እየመከርኩ ነው ቆይ ግን ገንዘብ ለምን ፈልገው ነው ጓደኞቼ የቲያትር ትኬት ነገ ሊገዙ ነው እናማ ለሁሉም ቤተሰቦቻቸው ብር ሰጧቸው እኔ ስቀር ማለት ነው ለኔ ደግሞ ያዋጥሉኝ ሲሉ ቤተሰብ እንደሌለው እንዴት ብዬ እምቢ አልኳቸው እንዴ አንተ ምን አይነት ድድብና ነው ቆይ ከከፈሉ ለምን አትገባው እስመኝ ጠፋኝ የቀጣይን ሙሉ ትሸፍናለህ ስላለኝ ነው እንጂ አይ ተው በቃ ካልሆነ አልሆነም ነው አልፈ ተቀመጥ በቃ አሰጭኝም አሁን ሰተ እኔ ደግሞ መናገሬ ወይ ተው በቃ አትናደድ እኔ አሁን ልወጣ ነው ችግር ካለ ግን ደውልልኝ እሺ ምን ቢኖር አታስተካኪ ማለት ከዚህ ባሰ ችግር ኖር ያውቃል እሱስ ልክ ነህ መጨረሻ ኖር ያውቃል እና ስጭኛ አንተ ታላግጣለህ ወዳጂ እኔ ልሂድ ያጣም ያገኝና ያገኘን ያጣና ያስተዛዝበናል እቺ ቀን ታልፍና አለች ትልቁ አያቴ በለው ጭራሽ በተረት እያስፈራራኸኝ ነው አይደለም ትልቁ አይደከመችው አያቴ ትንሿን ካን ብትለኝ አልሰጠህ ነው ሰልየ አዎ ነው ቆይ ምን አጠፋውሽ ስራ አለበዛ ገንዘባት በላይ የለኝም ቆይ አንቺም እንደኔ ስራ እየሰራሽ አይደለም እንዴ በሰራ ምን ዋጋ አለው ምን ነው የሚቀማሽ ሰው አለ እንዴ አዎ ጭራሽ በእህቴ የመጡብኝ ቆይ ለማናቸው ቤታቸው አሳያቸዋለሁ ምን ሩቅ እኮ አይደለም እዚሁ ቅርብ ናቸው እኛ ሰፈር እኛ ሰፈር እኛ ቤት ምን ምን ነው ምንም ብቻሽ በቃ የዛሬን ስጪኝ አልሰጥህም ወንድሜ ለዛሬ እያልክ ስንቴ ነው ወሰድክብኝ መውሰድ ሳይንስ መለመን ሌላው ቀርቶ እኮ የመለመኛ ቃላቶችን እንኳን ልትለውጥ አልቻልክም ምን ላድርግ የጨነቀው እርጉዝ ያገባል ይባል የለ ታዲያ ግባና እኔም ልረፋ ጭራሽ በዚህ ኑሮ ሶስት ሆኜ በችግር ልሰቃይ እንዴ ምን በደልኩሽ እህቴ ኧረ ምን ታደርገኝ ከዚህ በላይ አልሞታልኩ ነው እሺ ጫማ ያቆሸሸዋል ላስጠርግበት የተወሰነ ስጪ ኧረ ለምን ክፍለ ከምታስጠርግ በነፃ ለራስ አጠርገው ምን እኔ ዳኒ ነኝ ጫማ የምጠርገው አዎ አንተ ዳኒ ምን ልትቦት ነው ኧረ በእናትሽ ዝም በይ አንተም ዝም በላ ገንዘብ አትበለኝ ኧረ እንደዛማ አይሆንም ለምን ምክንያቱም የሆነ ሰው ላገኝ ቀጠር ያለ እናማ ጽድት ብዬ ነው መሄድ አለብኝ ታዲያ ግባና ታጠባ እኔ መሄድ ይኖርብኛል ኧረ በእናትሽ የዛሬን ሰል በእናትሽ ወንድሜ አልሰጥህም አልኩ እንግዲህ እኔ በሰጠው ቁጥር እየደነዘዝክ የሥራ ፍላጎት እየጠፋ ነው የሚሄደው ዛሬ በራስህ መቆም ካልቻልክ ነገ ለራስህም ለህይወትም ችግር ለኔም ሸክም ነው የምትሆነው ስለዚህ አልሰጥህም ነው ሰሊ አዎ ነው በእናትሽ የዛሬን እንግዲህ አልሰጥህም አልኩ ነው አዎ ነው እሺ ሁለተኛ ግን ወንድሜ ብለሽ እንዳትጠሪ እሺ እኔ እህትን በገንዘብ ከቀየርክኝ እሺ ምን ማድረግ ጨከንሽብኝ በቃ መስራት አለብህ እኔ ልሂዳት መልሰኝ ተናደሩ ጋሼ እግዚአብሔር ይመስገን ምን ነው ልጄ ነይ እስኪ ነይ ምን ነው ጋሼ ምን አጠፋው
ሰሞኑን ነገራችሁ አልጣመኝም። ወይ ጋሼ በጣም ይቅርታ፣ ደሞዝ እኮ ስላልገባልኝ ነው። ግን ሰሞኑን ሰጥታለሁ። እሺ ምን ነው ልጄ? እኔ እኮ ገንዘብ አይደለም የጠየቅኩት። ታዲያ ምንድነው ጋሼ? ምን አጥፍተን ነው? እየተጨቃጨቃችሁ ነበር። አይ ጋሼ ያው የዳንን ነገር ያውቁት የለ። አንቺ ተረጋጊ፣ ታናሽም አይደለሽ፣ ምከሪው። የሚገባ ሲሆን እኮ ነው የሚነገረው። ምከረው እምቢ ካለ መከራ ይምከረው ይባላል። የኔ ልጅ እስኪገባው ነው። አይ ጋሼ እሱ እስኪገባ ድረስ ዘመናቶች ተቆጠሩ። ይኸው አሁንም ማለት ችግር ልንወድቅ ነው። ምን ነው ልጄ ቸገረሽ እንዴ? አይ ጋሼ በዚህ ከቀጠለ የት ይቀራል ብለው ነው። አይዞሽ ፈጣሪ አለ። በስማ ነው የምንጽናናው። ቆይ ምን እያደረገው ነው ግን ገንዘቡን? እኔ ምን አቅለታለሁ? ጓደኛዬ ይለኛል። እኔ የትኞቹ ጓደኞች እንደሆኑ እንኳን ሊገባኝ አልቻለም። ፍቅረኛ እየጋበዘ ነው? አይ ልጄ እንደዛ ከሆነማ ምን ዋጋ አለሽ? እስኪ ታውኝ ጋሼ፣ እኔማ ግራ ገብቶኛል። ለምን የሆነ ነገር አናደርግም? አንቺም ከምትሰቃዩ አይበልጥም። ምን እናድርግ ጋሼ? እኔ ብቻ እሱ ይለወጥልኝ እንጂ የምችለውን ሁሉ ለማድረግ ዝግጁ ነኝ። እሺ ጥሩ። እጅሽ ላይ ገንዘብ አለ? አይ እጄ ላይ እንኳን ገንዘብ የለም፣ ግን አንድ ለኔ፣ አንድ ለቤቱ፣ አንድ ደግሞ ለዳኒ 3 ቦታ የገባሁት እቆባለኝ እና የአሁኑን ዙር ገዝቼ መሞከር እችላለሁ። እሺ ጥሩ። ካገኘሽ ተበድረሽም ቢሆን ትመልሻለሽ። እሺ ጋሼ እሱ ይለወጥልኝ እንጂ እኔ ምንም አደርጋለሁ። ይህንን ያልመሩሻል? አይ ጋሼ እርሱ አልገቦትም። እኔ 3 ቦታ አውቆ የቤት ኪራይ፣ የቤት ወጪ፣ የሴት እቃዎችን ለማሟላት ምን እንደሚቸግረኝ እያወቀ እንኳን አያዝንልኝም። ከዛም አልፎ ለመዝናኛ ብሎ ስጠይቀኝ ጭንቅላቴ ነው የሚዞርብኝ። ተረጋጊ በቃ። እኔም ሲመጣ እናግረውና ካፈረ ይመለሳል፣ ካላፈረ ደግሞ ይተወው። እስኪ ጋሼ ሞክሩልኝ፣ በጣም ጨንቆኛል። እኔ ልጅ በቃ ተይው፣ ይስተካከላል። እሺ ጋሼ እንዳፎት ያድርግልኝ። ይኸው ስራ ካቆመ ከወድፍን 6 ወር ሆኖታል። ተረጋጊ ልጄ፣ የማያልፍ የለም፣ ሁሉም ያልፋል። ለፈጣሪ ስጪው። ተስፋ አደርጋለሁ። የኔ ልጅ ሰው ለነገ ተስፋ ከሌለው ሞተ ወይም መኖር አቆመ ነው የሚባለው እና ተስፋ አትቁረጭ። እሺ እሺ ጋሼ። እና ይሄን ስራ ስሪ። ምን? ዳንኤል ና እስኪ የኔ ልጅ ናማ፣ ወንበር ይዘናማ እናወራዋለን። አቤት ጋሼ የፈለጉኝ? አዎ ፈለግኩ ልጄ። ምን ነው ለምን ፈለጉኝ? ለምንድን ነው ልጅ እህትህን የምታስከፋት? ምን አደረገኛለች? አንተ አሁን በዚህ እድሜ ገንዘብ ከሰው መጠየቅ ነበረብህ። ማንን ጠየቅኩ? ልጄ ልትዋሸኝ ነው? አረ ጋሼ አልዋሽም። ሁሌ ማታ ማታ እያመሸህ ትገባለህ፣ ጠዋት በገንዘብ ትጨቃጨቃላችሁ። እየሰማው እኮ ነው። ማውራቱን ልትወው ትታረማላችሁ ብዬ ነበር፣ ግን አልታረም አላችሁ። ምን ላድርግ ጋሼ? ቢጨንቀኝ እኮ ነው። ምኑ ነው የጨነቀ? እስኪ ንገረኝ። እንደ ሰው መሆን፣ ገንዘብ መሰብሰብ፣ መስራት እኮ አቅቶኝ አይደለም። ታዲያ ምን ሆነ ነው? እንደዚያ አለፍቼ ተሰቃይቼ ያመጣሁትን ገንዘብ ቤት እሰራለሁ፣ ቤተሰብ መሰረታለሁ ስል አይሆኑ ሆነና ንብረቴ ቢወድም መስራትና መጠራቀም ተስፋ ስላሳጣኝ ነው እንጂ ወድጄ እኮ አይደለም። እሱስ ይሁን ልጄ፣ ወደፊት እንዴት ልትኖር አሰብክ? አላውቅም ጋሼ። ልጄ በትናንት ችግር ዛሬን መሰቃየት፣ ነገን ማጨለም ጥሩ አይደለም። እና ልጄ ትናንት የነበሩትን ችግሮች ጣል አድርግና ነገን ለማስተካከል ዛሬ ወጥረህ ስራ። በአንተ ምክንያት ልጅቷንም አታስጨንቃት። አስጨንቀኝ አለችሁት እንዴ ጋሼ? አላለችም። አንተ ከሄድክ በኋላ ቤቱ ሲንጓጓ ሰምቼ ስገባ ራሷን ስታወድቅ አገኘኋት። ስትነቃ ከዛ ስምህን እየጠራች እያለቀሰች ነበር። እውነቱን ነው ጋሼ? አዎ ልጄ፣ ሴት ልጅ እንደ ሴትነቷ እንዲሟላላት የምትፈልገው ነገር አለ። የቤት ዕቃ፣ እቁብ፣ የቤት ኪራይ ሲደራረብባት ነው ራሷን የሳተችው። ነገ የሚቆጭህን ነገርም አታድርግ። ካጣሃት በኋላ ወየው ምንም ጥቅም የለው። በቁም መጠቃቀም አለባቸው። እሺ ጋሼ ምን ላድርግ? ስላልቻልኩ እኮ ነው። ቁስሌ እየበረቀዘ
ቢያስጨንቀኝ በእኔ እየፈረድክ ነው ጋሽ? እኔ በአንተ አልፈርድም። ሲጀመር የሚፈርደው አንድ ፈጣሪ ብቻ ነው። ግን ልጄ መስራት አለብህ። እሺ ምን ልስራ? ዝቅ ብለህ ጀምር። ግብር የሌለው ስራ። ምን ይመክሩኛል? ሊስትሮ፣ ጀብሎ፣ ቀበቶ ማዞር ይሻላል ጋሽ? አዎ ልጄ፣ ስራ ነው መድኃኒቱ። ስራን ስራ። እሺ በሉ ጋሽ፣ እኔ ልሂድ። ማማዬ አይፈስራን ስራ ሰራው ነሽብኝ እኮ። ኧረ እባክህ ሲሪየስሊ? ምን እንዴ? አንቺ ነሽ እንዴ? ታዲያ ምን ቀረኝ ብለሽ? በጣም ትገርማለህ። ምን ላድርግ? ሰራው ነውብኝ እኮ። ምን መላከፉን ነው ስራ ያልከው? ያንተስ ትወና በዛ። ልቀንሰው ትንሽ? እሺ ቀርሽ። ስራው እንዴት እየሄደልህ ነው? አሪፍ እየሄደ ነው። ያው ለስራው በደንብ እንደምገባ ታውቂያለሽ አይደል? በጣም ጥሩ። ደግሞ ጉራ አታብዛ። ስራን ሰርተህ ስትጨርስ ገንዘብን ለመውሰድ ወደ እኔ ና። እሺ አለቃ። ዋ ሁለተኛ እንደዚህ እንዳትለኝ። እሺ። መልካም ቀን ላንቺም። መጣክ? ምግብ አቅርበ ብላ። ምን ሆነሽ ነው? ምን ሆንኩ? አሞሽ ነው የተኛሽው? አይ አይደለም። እና ለምን ተኛሽ? ደክሞኝ ነው። ስራ ለምን አልገባሽም? ዛሬ ካላንደር ዘግቶታል። እና በደህና ነው የተኛሽው? አትደብቂኝ፣ ንገሪኝ። ምን የኔ ነገር አሳስቦህ ነው? ለምን አያሳስበኝም? እህቴ እኮ ነሽ። እሱ ድሮ ቀራ። የረሳው ነው እንዴ ይመስል? ባለፈው ምን ነበር ያልከኝ? አንቺ ደግሞ የጭቅጭቅ ቃላት ታስታውሻ? እሺ ይሁንልህ። አሁን አታደክመኝ፣ አቅርብና ብላ። እሺ። ነይ እንብላሽ። አይ ብላ፣ እኔ በልቻለሁ። የምርሽ ነው? አዎ ብላ። ደግሞ ብዙ አትንሽ፣ ጥሩ አይደለም። እንዴ ይሄ ሁሉ ብር በሊስትሮ ነው ወይስ ስርቆት ነው? ነገሩ ስራ እየሰራ እንዴት ይሰርቃል? ዛሬ ግራ ከተጋባ ነገ ስራ ትጀምራለህ ማለት ነው። ሰላም ነው? ሊስትሮ ነው? አይ አይደለም። አስታወስከኝ? የሰላም መምጣት ይሆንልህ። ይቅርታ ግን አላስታወስኩም። በባለፈው ሰድበኝ የሄድኩት ልጅ ነው። ኦ አንተ ነህ እንዴ? እኔ እኮ እረሳለሁ አንዳንዴ። አዎ ዳንኤል እባላለሁ። በፍቃዱ እባላለሁ። በካራክተር ስሜ ሊስትሮ። ለሌ ብለህ ልጠራኝ ትችላለህ። ስራ ለፊልም ነው እንዴ? ማን ያለው? ቆይ አንተ ግን እንዴት ሊስትሮ ሆንክ? ስትታይ እኮ አትመስልም እኮ። አልመስልም ግን ምን ሲጨንቀኝ ገባሁበት። ችግር ከሚያወጣኝ በማታ ቀልን ከራተታ የሚለውን ይዤ ቆርጬ ተነሳሁበት። ችግርማ እውነት ነው ያንከራትታል፣ ያሳፍራል። ችግር ሳይሆን የሚያሳፍረው አለመስራት ነው የሚያሳፍረው። ማለት እንዴት? ምን እንዴት አለው? እኔ ከቤተሰቦቼ ጋር ነበር የምኖረው። ሁለቱንም በአንድ ቀን ነበር ያጣኋቸው እና መኖር ከብዶኝ ሲጨነቅ ጓደኛ መስሎ ሲያጽናኑኝ ቆይተው ና ሲሉኝ ተከተልኳቸው። የሰው ምክር አልሰማ ብዬ ሱስና ቁማር አስጀመሩኝ። ከዛም እህቴን ረሳኋት። ከዛ በጣም ጨካኝ ሱሰኛ ሆንኩኝ። ያማንሶኝ የቤተሰባችንን ቤት አስይዤ በቁማር ተበላሁት። ከዛም የቀሩትን እቃዎችን እያወጣሁ ለሱስ ሁሉ ተጠቀምኩባቸው። ከዛ እህቴ የምታወጣው ወጪ አንሷት ለኔም መዝናኛ ስጭኝ እያልኩ ሳስጨንቃት ታመመችብኝ። በጣም ታመመች። ከዛ በራሴ
እህቴን ጎዳዋት። እህቴን ወደ ድሮ መንፈሷ ልትለወጥ አልቻለችም። በጣም በጸና ታመመች። ከዛም እሷን ምን ላድርጋት? ምን አለ ባላደረኩት ብዬ ብጸጸት ወደ ድሮ ልመልሳት አልቻልኩም። እህቴን በራስ እጅ ጎዳዋት። ምን አረፈች? በጣም አዝናለሁ። አይ አላረፈችም። ያልጋ ቁራኛ ሆናለች። ኑሮዋን አልጋ ላይ መኖር ጀምራለች። እህቴን ወደ ድሮ መመለስ አልቻልኩም። ቆይ ሰው ግን እንዴት ተመሳሳይ ታሪክ ሊኖረው ይችላል? ምን ያንተም እንደዛው ነው እንዴ? አዎ የእህቴ ነው እንጂ ሌላው ሁሉ አንድ ነው። ከእህት ጋር ችግር ቢኖር እንኳን ከመጸጸት ቀድመ ማስተካከል ትችላለህ። ሰምተሃል እንዴ የእኛን ታሪክ? እንዴ ከማን? እኔ እንጃ። ሁሉም ታሪክ ስትነግረኝ እኮ የሰማን የሚመስለው ታውቃለህ። ስራዬን በሚገባ ተወጥቻለሁ ማለት ነው። የምን ስራ? ስራ አልኩ እንዴ? አዎ ብለካል። የአሁኑን ስራዬን ነው የሚሆነው። ግራ እየገባኝ ነው። የምኑ ስራ ነው የምትለኝ? የሊስትሮኗ ሌላ ምን ይሆናል ብለን ካልክሽ እኔም ስራ እየፈለግኩ ነው፣ ግን ምን ልስራ የሚለውን አስጨንቆኛል። ጥሩ መስራት ከፈለክ ሊስትሮ ስራ። በቃ ግብር የሌለው ስራ እሱ ብቻ ነው። እሱን ስራ ይሻላል። አዎ ስራ፣ እኔም አግዛለሁ። እሺ በቃ ዛሬ ሂጂ እቃ ገዛለሁ። ብር ግን የለኝም። አንተ ጀምር እንጂ እኔ እሰጣለሁ ብር። ይሄው ግዛና ጀምርበት። እሺ አመሰግናለሁ። አረ ምንም አይደለም። ጋሺ ግን የሚሳካል ይሰውታል? ይሳካል የኔ ልጅ አታስቢ። ባደረገውና እኔም በተገላገልኩት። ችግር የለውም የኔ ልጅ፣ ፈጣሪ ያውቃል። አዎ ጋሺ እሱ ያውቃል። ትናንት እያወራን ነበርና እና ምን አሉት ጋሺ? ምንም ብቻ ግን ስራ ለመጀመር እንደከበደው ነገረኝ። እዩት እንግዲህ ጋሺ እሱ ሁሌም እንዲህ ነው፣ አይለወጥም። በቃ ተረጋጊ፣ ግድ የለም ሁሉንም ፈጣሪ ያስተካክለዋል። አዎ መጸለይ ነው እንግዲህ፣ ሌላ ምን አማራጭ አለን? እሱም ጥሩ ሀሳብ ነው። አሁን ግን የነጋ ይመስለኛል። የሆነ ነገር ታይቶኛል። ምን ጋሺ? ምን ታዩት? ጥሩ ነገር ነው የኔ ልጅ፣ ብቻ አንቺ ተረጋጊ። እሺ ጋሺ። ያመጣሽው ሰውዬ እንዴት ሆነለት? አሪፍ እየሄደ ነው። ጥሩ። አሁን ደግሞ አንድ ነገር እናድርግ። ምን? አሞኛል ብለሽ ለጥ በይ። ከዛስ? እሱ ሲመጣ እኔም ገብቼ ስጠይቅሽ ይጨንቀውና ይነቃል። እሺ ጋሺ፣ ብቻ እሱ ካለበት ችግር ይንቃልኝ እንጂ ምንም እንደማደርግ እኮ ነግሬዎታለሁ። ጥሩ። እሺ አሁን ግቢ እና ተኝ፣ መምጫው ደርሷል። በይ አይቼው መጣሁ። አንቺ ግቢ እና ተኝ። እሺ ጋሺ። እሺ ቶሎ በይ። የኔ ልጅ ጨርሼ ቶሎ ብዬ መጣ ነው። እሺ ጋሺ ጨርሻለሁ። እንዴት ነው የኔ ልጅ አልተሻለሽም? አዎ ጋሺ፣ አረ ምንም እየተሻለኝ አይደለም። በዚህ ከቀጠልኩማ የአልጋ ቁራኛ ነው የምሆነው። አይዞሽ ተረጋጊ፣ ምንም አትሆኝም። አይ ጋሺ እኔስ ፈርቻለሁ። አይዞሽ ወንድምሽን አውርቼዋለሁ፣ ስራ ጀምራለሁ ብሏል። እሺ ጋሺ፣ ፈጣሪ በረዳኝ ወንድሜ ወድቆ እንዳይቀር። አይዞሽ አይወድቅም የኔ ልጅ፣ ፈጣሪ ያውቃል። ይግቡ። ቀስ ቀስ በል እስኪ። ምን ብለቴ? አይ ደህና ነኝ፣ ምንም አልሆንኩም። ደህና ናት ልጄ፣ ትንሽ ተጨንቃ እያዞራት ስለሆነ ነው። አይ ጋሺ ተው አስጨንቁት። እህቴ ምን ይሆንሽብኝ ነው? በእኔ ምክንያት ነው? አይደለም። እና በምን ምክንያት ነው እንደዚህ ሆንሽ? ምንም አልሆንኩም፣ ደህና ነኝ አልኩ። ደህና ናት የኔ ልጅ፣ አንተ ብቻ ያልኩህን አድርግ። አዎ ጋሺ ልክ ነህ። እሱ ሳያሳስብሽ። ታዲያ እኔ መታመን ፈልጌ ነው? ተረጋጉ በቃ። እሺ ሰልዬ፣ ከነገ ጀምሮ ስራ ጀምራለሁ፣ ቃል ገባልሻለሁ። የምርህ ነው ወንድሜ? አዎ የምሬን ነው። እቃ ገዝቼ ነው የመጣሁት። በሉ ጎበዝ፣ እናንተ አውሩ፣ እኔ ልሂድ። እሺ ጋሼ። አንተ ጎበዝ፣ መጀመሪያም አንተ ጋር የተነጋገርነው እንደዚህ ነበር። አዎ ጋሺ፣ ወንድሜ አደብ ገዛልኝ፣ ሊሰራ ነው። እሰራለሁ፣ ብቻ አንቺ ዳኝልኝ። አዎ ወንድሜ፣ አንተ መስራት ከጀመርክ እኔ እድናለሁ። እሱ አያሳስብሽ። ግን ስራው ምንድን ነው? ሊስትሮ ሲቆላመጥ ሊሊ ይባላል። ጭራሽ ልስትሮ ነው? ወይኔ ተመስገን አምላኬ። ቆይ ምን አድርጌልህ ነው ይሄን ያክል?
ተመስገን አምላኬ። ይሄን ያህል አልገባህም አንተ። አኮራሻለሁ እህቴ። ባባዬ ፋውል አድርግልሻ። ክሬም አለ? አዎ። እሺ ሌሊስ አሁን ምን ነው ጸጣሽ? ኧረ ጸጣ አላልኩም። ያው ስራው ይለቅም እኮ ነው። ናቁ ጸጣ። ስራውንማ አጠናቅቄያለሁ እኮ። ኧረ ቆይ እስኪ ትንሽ ታገሰኝ። እንዴ ለምን? ስራው ይጠናቀቅ። አጠናቅቄ ለእንዴ? ልጁ እኮ ስራውን ጀምሯል። ምን ማለት ነው? እሺ በቃ ወሰደው። ቀላል ወስደዋለሁ። ቢጎል ግን አለቅሽም። እሺ ችግር የለም። ምንድነው? ምን እየሆናችሁ ነው? የምን ብር ነው? አይ አይደለም ዳኒ፣ ቆይ ላስረዳ። አታስረጂ። አንተ በንግግር አታምንም እንዴ? ባምነስ? ቆይ እንዴት ገባ? እኔማ ፈጣሪ ሰው እንዳደረኩኝ ነው። ኧረ እባክህ መልአክ ነኝ በለኛ። አዎ ምን ምንም ብቻ ይስፋላችሁ። ቆይ ልጅ ምን እየሆነ ነው? በቃ አንቺ ተረጋጊ። ሲወጣ እናናግረዋለን። ቁጭ በይ። እንዴ ወንድሜ እንደዚህ ሆኖ እንዴት ነው? እንዴ ወዴት ነው? አላውቅም። እግሬ ወደ መራኝ። ምን? አዎ አንቺም ተለወጥሽብኝ። ወንድሜ እኔ አልተለወጥኩብህም። አንተ ነህ ራስህን ጭላ ያስጨነከኝ። ቢሆንም ማድረግ አልነበረብሽም። እሺ በቃ ቆይ ተረጋጊ። ወዴት ነው? እሺ ወንድሜ አሁን ጥለኸኝ ከሄድክ ስትመለስ በህይወት አታገኘኝም። የማይሰማ ድምጻችሁ ውጭ ድረስ እኮ ነው የሚሰማው። እስኪ ግባማ ቁጭ በል ልጄ፣ ቁጭ በል። ይኸውልህ የእኔ ልጅ ይሄን ሁሉ ያቀድነው እኛው ራሳችንን ደግሞ ተሳክቶልናል። ጋሼ ሰው ወንድሙ ላይ ይጫወታል? ለምን? ምን ባጠፋው? አንተ ተው፣ ተረጋጋ። እኔ ነኝ አልኩህ እኮ። ምን ያደረኩ ጋሼ? ይኸውልህ የእኔ ልጅ በጭንቀትና በሀሳብ ሌት ተቀን ስትንገላታ አይቼ ይህንን ሀሳብ አስበን እሱን ከአክቲንግ ስኩል አመጣ ነው። ከዛም ይህን ስራ እንዲሰራ አደረግነው። ለዛ ነው ዛሬ ሂሳብ ሊቀበል የመጣው። ጋሼ ማድረግ አልነበረብህም። ድስትም ወጥን የሚያፈላው እሳት ወይም ከሰል ከስሩ ሲኖረው ነው። ይቅርታ እሺ ታናሽ። ችግር የለውም ወንድሜ። በቃ ቁጭ በሉ፣ ቁጭ በሉ፣ እስኪ ቁጭ በሉ። አመሰግናለሁ። ለእኔ ብለሽ ብዙ ለፋሽ ጋሼ። አንተም ብዙ ለፍታል። ችግር የለውም። ትናንትን ካለፍን ነገ የፈጣሪ ነው። ዛሬ እኛ እንደሰት። አሜን ጋሼ አሜን። መንገድህ መንገዴ ብለህ ተነሳ። ፈጣሪ የመጨረሻ የሚሰጠና አንድ ጽዋ አለ፣ እሱም ሞት ነው። ሞት እረፍት አይሆንም፣ ምክንያቱም መግባህን አታውቅም። እሺ ታናሽ፣ ብቻ ግን የዛሬን ትንሽ ብርስጭ። አንተ ቢያንስ ቃሉን ቀይረው እንጂ። ማነው? ናፍቂ ስልክሽ እየጠራ ነው። ሄሎ የኔ ቆንጆ። ሄሎ አቤል። ውይ ሳሪ እንዴት አደርሽ? ናፍቂ የለችም? ናፍቂ እኮ ሻወር ሆና ነው ያነሳውብህ።
በቃ ከሻወር ስትወጣ ደውለን እንደነበር እነግራታለሁ። ግን ለመተህ ቁርስ አብረን አንበላም? በዛው ደግሞ ናፍቂ ደስ ይላታል። ደግሞ ሰርፕራይዝ ታደርጋታለህ። እንደዛ ይሻላል ሳሪ። አቤልዬና በቃ አብራችሁ ትውላላችሁ ቤት። ከፈለጋችሁ ደግሞ ተያይዛችሁ ትወጣላችሁ። እሺ ሳሪ እመጣለሁ። በቃ ግን እንደምመጣ ለናፍቄ እንዳትነግሪያት እሺ? ኧረ አልነግራትም። ደግሞ እኔን ሚስጥር ለመደበቅ ማን ብሎኝ ብለህ ነው? በዚህ እንኳን አትታሚም ሳሪ። ታዲያ እሺ ሳሪዬ ቻው። ወይ በቃ ውድሽ ደውሎ ነበር እና ሻወር ገብታ ነው አትይም ነበር? ናፍቄ ደግሞ ለዚህ ደግሞ ማን ብሎኝ ከሻወር ቤት ስትወጣ ትደውልላለች ብዬዋለሁ። ኧረ ይሄማ ላንቺ የሚነገር ነገር አይደለም። እኔ የምልሽ በጣም እርቦኛል። ቁርስ አልደረሰም እንዴ? እንግዲህ ወይዘሪት ሙና እየሰራች ነበር። ይድረስላት አይድረስላት ምንም አውቀው ነገር የለም ናፍቄ። እሷ እንደሆነች አንዱ ስትል አንዱ ስትወድ ጾማችንን ነው የምታሱለን። ውይ ሳርዬ፣ እኔ ዛሬ መታገስ አልችልም። በጣም ነው የራበኝ። እስኪ ሂጂና እያት። እሺ አያታለሁ ናፍቄ። በቃ ልብስሽን ቀይሪና ነይ። መጣሁ። ልብሴ ላይ ለባብስና በዛውም ደግሞ ውዴ ላውራው አይመስልሽም? ኧረ ይመስለኛል። በደንብ አውሪ። ቃሪ ሀብትሽ እኮ እሱ ነው ናፍቄ። ወደሽ በይ ደግሞ ወሬያችሁን አጠር አድርጉት። ቁርስ ቀርበው አንቺ ወሬሽ እስከምጨርሽ ድረስ ቁጭ ብለን የምንጠብቅበት ምክንያት የለን። ወይ ጉድ! ዛሬ እንዴት እንደራበኝ አልተረዳሽኝም ማለት ነው። ከአንቺ የሚጠበቀው ናፍቄ ቁርስ ደርሷል ማለት ብቻ ነው። ከተፍላለሁ። እሺ በቃ ጥሩ ናፍቄ። በዚህ መለየት እችላለሁ። ልታመልጭኝም ልታሳስችኝም አትችይም። መቼም ልትሳት አልችልም ናፍቆት። ምክንያቱም እኛ ላይ እንደዚህ አይነት የተለጠፈ የለም፣ ያንቺ ላይ ግን አለው። ለዛ ተሸውጅኛች እንዳስታውቅ ደግሞ ነገር መስሎ መቼም አታመጭኝም ናፍቆት። እንደዚህማ መቼም ቢሆን አንዛለቃትም። የኔ የሆነውን ነገር ነጥቀሽኝ፣ እኔ መቼም ቢሆን አርፌ አልቀመጥም። ዋጋሽን ነው ማስከፈልሽ። ይሄን እንጂ ውስጥ ጠጫለሽ፣ ፍግም ብለሽ ትደፊያታለሽ፣ እብድም ጅልም ትወኛታለሽ። ከዛ እኔም ደግሞ ከአቤል ጋር በፍቅር እዚህ ቤት ውስጥ እኖራለሁ።
ሻወር ገብቼ እኮ ነው አባቴ። አዎ የኔ ቆንጆ ሳራ እንደዛ አለችኝ እኮ። እና ሁሉ ሰላም? ሁሉም ሰላም የኔ ቆንጆ፣ ግን በጣም ናፍቀሽኛል። እኔ ራሱ በጣም ነው የናፈከኝ የኔ ውድ። ዛሬ የምር አገኘሃለሁ። ወደሽ ነው የምታገኘኝ አይደል? አንቺ ደግሞ በቃ ስልክ ማታ ሰልችሽም አይደል? የኔ ውድ አንዴ መልሼ ልደውልልህ? እሺ እሺ የኔ ቆንጆ እጠብቅሻለሁ። ምንድን ነው ያልሽኝ ሙና? ቆይ ግን ከዚህ ልጅ ጋር ማታ ሰልችሽ? ከሚወዱት ሰው ጋር ስልክ ማውራት መቼም ቢሆን ሰልችቶ አያውቅም። እርግጠኛ አትሁኝ የኔ ቆንጆ፣ አንድ ቀን ሁሉም ነገር ይሰለችዋል። ማለቴ ወንድ አይደለም ማውራቱ ሁሉም ነገር ይሰለችዋል። እኔ ደግሞ ከአንቺ በላይ አውቃለሁ። አይ ሙና፣ አቤሌን ስለማታውቂው እኮ ነው። መቼም ቢሆን ከኔ ጋር ማውራት አይሰለችውም። እርግጠኛ ነሽ ናፍቂ? በጣም እርግጠኛ ነኝ ሙና። ታውቂያለሽ እኔ ወንድ ልጅ በሙሉ ልቤ ስለማላምን ነው እንደዚህ ያልኩሽ። እንግዲህ አቤሌ ግን በጣም የሚታመን ሰው ነው፣ በተለይ ደግሞ ለኔ ደስ ይላል። እንግዲህ ያዝልቅላችሁ። ሳሪ እንደራብሽ ነግራኛለች እና ቁርስ እንበላ። ቀላል እንበላለን ሙናዬ። ደግሞ ሻወር ስለገባሁ ነው መሰለኝ በጣም ነው የራበኝ። ስለዚህ እኔ ያንቺ እህት ቆንጆ ቁርስ ከቆንጆ ጁስ ጋር አዘጋጅቼልሻለሁ። በደስታ ነው የምመጣው። በቃ ነሽ፣ እጠብቅሻለሁ። መጣሁ። አይ ናፍቆት፣ ፍቅር እያልሽ ትጃጃያለሽ። ይሄ ፍቅር የሚገባው ለኔ እንጂ ላንቺ አይደለም። በይ ነይ ወደ ተዘጋጀልሽ ጽዋይ። ከዛ ፍግምት ይለናልሽ። እኔና አቤልዬ ደግሞ በፍቅር ይሄንን የመሰለ ቤት እንደፈለገ እናደርገዋለን። ቤቱንም በስማችን እናዞራለን። ማጋረጃ ቤቱን የኛ ይሆናል። ትንሽ የምታስቸግረው ያቺ ሳራ ናት። አንቺን ካስወገድኩ በኋላ እሷን ደግሞ ከዚህ ቤት አሽቀንጥሬ ይመጣል አይከብደኝም። ከዛ ከአቤልዬ ጋር ፍቅራችንን እንጀምራለን ማለት ነው። ወይኔ ልጅ የምሯን ነው እንዴ? ምግብ ስሪ ብላ ጁስ። ወይኔ ጉዴ! ደግሞ ናፍቅ እኮ በጣም ርቦታል። ምንድን ብላት? ወይ ራሴ በሰራው ኑሮ ውጭ ምንድነው ጁስ? ኡፍ ናፍቂ፣ ራሴ በሰራው ኑሮ። አንቺ አሁን ምግብ ነው ብለሽ ነው ያቀረብሽው? መቼም ለቁርስ ከጁስ በላይ የሚቀርብ ነገር የለም። እኔ እኮ የሚገርመኝ ድሮም አንቺ ማመኔ ነው። ካዘንሽላት ታዲያ ለምን ገብተሽ አሰሪላት? በዛሬ ሸሬ ነበር። እሱማ አንቺን ያው ትሰሪያለሽ ብዬ ሞያለሽ ብዬ እንጂ በጣም እያሽቃበጥሽ አልመሰለሽም? እሱን ታዩና አሁን ትጠጪዋለሽ ራስሽ። አንቺም ትጠጪዋለሽ፣ እሷም ትጠጣዋለች። ምክንያቱም ደግሞ እየወፈራችሁ ነው። መክሳት አለብን አይመስልሽም? አንቺ ግን ያምሻል። ያመመ ይመስላለሁ። ትምጣች። የታለ ቁርሱ? ናፍቅዬ ይኸው ቁርሱ የሰራችሁ። ማለት ቁርስ ከጁስ ጋር ነበር የተባልኩት እና እኔ ኪችን እንድንመጠመጥ ነበር የፈለጋችሁት። ከጁስ በላይ መቼም ትልቅ ነገር የለም። ናፍቅዬ ድሮም እኮ ከሷ ጥሩ ነገር አልጠብቅም። ራሴ በሰራሁልሽ ነው። ነገርኩሽ እኮ ገብተሽ ስሪላት እና ቢያት። በጣም ነው
ነበር እኮ የራበኝ። አሁን ታዲያ ምን ልናደርገው ነው ያቀረብሽው? እንድትጠጡት። ቆይ እኔ እሰጥሻለሁ ናፍቂ። እኔ እሰጥሻለሁ። ይኸው ጠጪልኝ። ምን የመሰለ ጁስ መሰለሽ ሰራሁልሽ። ምን አለበት ቁርሱንም እንደዚህ ብትሰጪኝ ነው። ራሴ እጠጣለሁ። ደግሞ ሆዴን ትበላለህ ብዬ መንገሬ። ናፍቂ አትጪ። ምን ምርጫ አለኝ? ማነው? አይ ናፍቂ፣ ቆይ እኔ ከፍተዋለሁ። አይ ሙና ወይ አቤልዬ፣ ደህና ነሽ ሙና? ምንድን ነው? ምን ሆነሽ ነው? ደህና ነኝ አቤል። ምን ሆንኩ? ምን እንደሆንሽ እንግዲህ ራስሽን ጠይቂ። ይቅርታ ካላስቸገርኩሽ ልግባ? ወዴት? ወደ ውስጥ ነው ነው እንዴ? ወይ አቤልዬ፣ በቃ አስቆምኩ አይደለ? ና ግባ። ዛሬ ደህና ነሽ? ኧረ ደህና ነኝ በጣም። አሁን ና ግባ። የኔ ፍቅር እንዴት መጣህ? እንዴ ምን ነው የኔ ቆንጆ መምጣት ነበር? አልገመትኩም ነበር። ና አንዴ ሰላም ልበላታ። እሷ ነው ምንም አልገመትኩም ነበር። ኧረ እባክሽ ግን ቅድም ስናወራ ምንም ነገር አልነገርከኝም። እንግዲህ ሳሪ ሀሳብ ነው። አይ ሳሪ፣ ሁሌም ሰዎች መስደስታቸውን ነገር ማድረግ ደስ ይልሻል። ግን እንኳን መጣህልኝ። በጣም ነበር የናፈከኝ። እኔም በጣም ናፍቀሽ ነበር የኔ ቆንጆ። አቤልዬ፣ በቃ እናንተ ተጫወቱ። እኔ ልግባና ቁርስ ነገር ላዘጋጅልህ። አይ ሳሪዬ፣ በጭራሽ አልበላም እባክሽ። ታውቃላችሁ እኔ የጠዋት ሰው ነኝ። ግድ የለም የኔ ፍቅር፣ ትንሽ ነገር ትስራለና ብላ። ወይም ደግሞ አጀሪት ሙና ጁስ አዘጋጅታለች፣ እሷን ቅመስ። ቢያስፈልገኝ ታውቂኛለህ እንዴ? ጠይቅሻል ነበር። አሁን የሚያስፈልገኝን አግኝቻለሁ። የኔ ውድ፣ ትንሽ ነገር ብትቀምስ ግን ደስ ይለኝ ነበር። አይ እኔ ቆንጆ ያስፈልጋል። በዚህ ሰዓት እንዴት ሊመጣ ይችላል? ለነገሩ አቤል ይህን ሰዓት መሻማት አይችልም። ብታስቸግረኝም ያቺ ሳራ ናት የምታስቸግረኝ። እሷን ደግሞ ወደ አንድ ጎን ማድረግ አይቀርም። ናፍቆትም እብድም ጅልም መሆን አይቀርም። ምክንያቱም ጁሱን ጠጥተዋለች። አቤልም ከዚህ በኋላ በሙሉ ልቡ ከእኔ ጋር ይሆናል። በዚህ ደግሞ እርግጠኛ ነኝ። ናፍቆት ሰራሁልሽ ሙና። ጀግና ጀግና ጀግና። ሄሎ፣ እንዴት ዋልክ? የምረን ነው በዚህ ፍጥነት? አው መድኃኒቱን በጁስ መልክ ሰጥቻታለሁ። እቤት ያሉትም ሰዎች ማዘናጋት አይከብደኝም። ምን ማለት ነው? እንዴት እስካሁን እራሷን አንስታ እብደቷን አልጀመረችም? ከሰጧት እኮ 1 ሰዓት ሊሆናት ነው። ምንድን ነው የተፈጠረው ነገር?
ሄላ እኔ የምልህ መድኃኒቱ እኮ ምንም እየሰራ አይደለም። እስካሁን ምንም ነገር አልሆነችም። ምን ማለት ነው? አዎ ሰጥቻታለሁ፣ ግን ምንም የተፈጠረ ነገር የለም። እሺ ወይኔ ሙና፣ ምን እየተፈጠረ ነው ያለው? እንደዚህ መሆን አይችልም። እንዴ እስካሁን እኮ አላበድሽም። ካላበድሽም አይን ቀድሜ ማብደው እኔ ነኝ ቀድሜ ማብደው። ጭራሽ ከአቤል ጋር ትሳሳቂልኛለሽ። እኔ አብደሻል ብዬ እጠብቃለሁ። እሰራልሻለሁ። ይሄ መድኃኒት ማሳብድሽ ከሆነ ጠዋት ይዤልሽ የመጣሁትን ቢላ አንገትሽ ላይ ሰነቀልልሻለሁ። አይቀራትም። አንቺ ካልሞትሽ ወይኔ ከዚች ምድር ጠፋታለሁ። የእውነት ዛሬ ጓደኝነታችሁ በጣም ነው የሚያስቀናው። እናመሰግናለን በጣም። ሰዎች እንዴት ናችሁ? ናፍቂስ ማውራት ያለባት ስልክ አለና ወታለች ነው እንዴ? አሪፍ። በይ በቃ ሙናዬ አጫውትሽ አይደል? እሺ አታስቢ፣ በደንብ አጫውተዋለሁ። አንተ ራሱ የዋዛ ሰው አይደለህም። ማስመሰሉን ከኔ በልጠ ይሄለ እንዴ? ከበርደስ እንዴት እያስመሰልክ ትመጣለህ? ደግሞ ናፍቀኸኛል። ታይ ፍቅሬ ረፊ ድንገት ይምጧ። እኔ ምን አገባኝ? አንዴ ብቻ አልሳመህ። እባክሽ ሙና፣ በስተመጨረሻ ነገሩን ሁሉ እንዳታበላሽ ረፊ። አንተ ግን በማይሆን ሰዓት የመጣው ነገሩን ልታበላሽ ነው እንዴ? ለነገሩ መድኃኒቱን በጁስ መልክ ሰጥቻታለሁ። በሌላ ጎኑ መምጣት ጥሩ ነው። የምርሽ ነው? አዎ አንተ ከመምጣት በፊት ነበር መድኃኒቱን በጁስ አቅጅ ሰጠዋት። ግን ያቺ ሳራ ሆስፒታል ምናምን ስራት ማጣው ስለማይቀር እሷን ማዘናጋት ይኖርብናል። ተጋግዘን የሆነ ነገር ማድረግ ይኖርብናል። አንተም ከዛች ከደሳሳ አንድ ክፍል ወጥተህ እዚህ ቤት በፍቅር እንኖራለን። ያቺ ሳራ ተብዬዋንም ከዚህ ቤት አሽቀንጠን እናወጣታለን። እኔ እናንተ በፍቅር ኖርን ማለት አይደለም። አታስብ፣ ትንሽ ጊዜ ብቻ ጠብቀኝ። የኔ ቆንጆ ግን ማታ ላይ ብታረጊ እኮ የበለጠ ጥሩ ይሆን ነበር። ግን እኮ አሁንም ከተጋገዝን ያቺን ከረፈፍ ካሳበርናት በኋላ ይሄንን ቤት በስማችን አዘዋውረን እሷን ማስፈረም እንችላለን። ተስፋ አደርጋለሁ። በደንብ ተስፋ አድርግ እንጂ እኔ አንተ ሚስት ሁሉንም ነገር አስተካክለዋለሁ። ማጋረጃ ቤቱንም የግድ በእጃችን ማስገባት አለብን። አንተም ደግሞ እንደተለመደው ፍቅርን መስጠት እንዳታቆም። ለነገሩ ፍቅርም ከዚህ በኋላ ባስጣት ችግር የለውም። ምክንያቱም አሁን የማበጃው ሰዓት ደርሷል። ዛሬ ጨርቋን የምጥልበት ቀን እንዳታስብ። እኔ የምለው ውስጥ ገብታ ቆየች መድኃኒቱ ሰርቶ? አዎ ሊሆን ይችላል የኔ ፍቅር። ያቺ በግማ ውስጥ ናት። በቃ አይቻት እመጣለሁ። ትንሽ የምታስፈራኝ ያቺ ሳራ ናት። እሷ ወጣለች። በቃ ገብቼ አይቻት ልምጣ። እሺ ምን ነው ቡና በሰላም ነው? በጣም ደነገጥሽ። ምንም። ኧረ እኔ አልደነገጥኩም፣ እንዲሁ መስሎሽ ነው። ግን ቆይ አንቺ ደህና ነሽ? በጣም ደህና ነኝ። ምን ነው? እኔ እንጃ ምንም በቃ ደህና አልመሰልሽኝም። ግን እንዴት እንደሆነ እራሱ አላውቅም። ኧረ ምንም አልሆንኩም። መስሎሽ ነው? እሺ በዛ ላይ ደግሞ እኮ አቤልን ጥለሽው ጠፋሽ እኮ። ስራ ቦታ መደወል ነበረብኝና እነሱን እያወራሁ ነበር። በቃ ሂጂለት፣ ልጅ እኮ ብቻውን ነው። እሺ ምንድን ነው ሙና? ዛሬ ሁሉ ነገር ግራ ያጋባል። የኔ ፍቅር በጣም ይቅርታ ቆየሁብህ አይደል? የኔ ቆንጆ አንቺን 1000 ዓመት ራሱ ትቆይ እጠብቅሻለሁ። አውቃለሁ። ታውቃለህ ይሄ የመጋረጃ ስራ ምናምን አንድ ዴሊቨሪ አድርጎ ምናምን እያልኩ ለዛ ነው የቆየሁት። በጣም ይቅርታ።
ሄላ እኔ የምልህ መድኃኒቱ እኮ ምንም እየሰራ አይደለም። እስካሁን ምንም ነገር አልሆነችም። እውነቴን እኮ ነው የምልህ መድኃኒቱ ምንም እየሰራ አይደለም። ቆይ አንተ የተሳሳተ መድኃኒቱን ሰጠኸኝ እንዴ? ማደንዘዣ ስልክ ማንቂያ መድኃኒቱን ሰጠኸኝ እንዴ? ልጅቷ እኮ ከድሮ ምን እየነቃች ነው ያለችው? ሰምኛለሽ? መድኃኒቱ መቼም አይሰራም ማለት መተኛት አልችልም። በክፍሌ መተኛት አልችልም ወይ ንገረኝ። ላንጠልጥልሽ? የትኛው ነው የሚሻልሽ? መረጪ። እኔ ምን ላድርግ? እሺ ምን አይነት ጉድ ነሽ ሀና? ስለዚህ ታግዥኛለሽ ማለት ነው። በሚገባው ሰርፕራይዝ! እርግጠኛ ነሽ እዚህ ቤት ሰው አይመጣም? እዚህ ማን ይመጣል? እየተጎተተሽ ካልመጣሽ በስተቀር እሷም ደግሞ እንደምታያት ዊልቸር ላይ ነው ያለችው። ስለዚህ እንዴትም በየትኛው መንገድ ልትመጣ አትችልም። ለምንድን ነው እንደዚህ የምትጨነቀው አንተ? እኔ ደግሞ አይምሮዬ ካልተስተካከለ ስሜት ሁሉ አይታዘዝልኝም። የሚገርምሽ ነገር እርግጠኛ ነሽ ግን አይደለ? ወይኔ አዎ ብሩኬ፣ በጭራሽ በየትኛው መንገድ ልትመጣ አትችልም። ለምንድን ነው እንደዚህ የምትሆነው? እች በሽተኛ እንዴት ልትመጣ ትችላለች? ከኔ ልክ እኮ ለቤቱ እንግዳ ስለሆንኩ ለዚህ ነው እኮ የምሳቀቀው እኮ። ታሪክ አትሳቀቅ። እሷ በየትኛውም መንገድ ተነስታ አትመጣም። ምክንያቱም ዊልቸር ላይ ነው ያለችው። እዛ ተጣብቃ ስለሆነ እየኖረች ያለችው። እኔ አውጥቼ ካልወረወርኳት በስተቀር እሷ በየትኛውም መንገድ አትመጣም። እኔ ጋ ስለዚህ በሆነ አጋጣሚ ልትመጣ አትችልም እያልሽ አንተ በእናትህ ተው በእግዚአብሔር። ኧረ በስመ አብ እኔ ምን ላድርግ? እሺ ሀሳብ መሰብሰብ አልቻልኩም። በዛ አንቺ ትኩረት ሽር ሳይ ነው እንደዛ አይደለም እኮ አሁን በቃ እሺ ነፃ ሆና ነገር ማድረግ አለብን። እርግጠኛ ነሽ? አዎ ማንም የሚመጣ ሰው የለም? ወይኔ ይቺ በሽተኛ ነች፣ ሌላ ማንም የለም። ለምንድን ነው የምትፈራው? ወይኔ ጉዴ ፈላ። ጭራሽ በሩንም አልዘጋሁትም። ምን አይነት ጉድ ነሽ ሀና? አታስታውሰኝ እንዴ? ቢያንስ በር ዝጊ አትለኝም? ኧረ ወይኔ ምን አይነት ጉድ! ሽባ መጣችብኝ ዛሬ። በቃ ተዋረድኩኝ። እሺ በቃ ልብሴን አቀብለኝ። ምን ትሰራለሽ እዚህ? አይ አይደለም። የሰው ክፍል ላይ ምን ትሰራለሽ? ሽንት ቤት ልሄድ። እሺ መተኛት አልችልም እንዴ? እኔ ንገሪኝ። አልችልም ነው እንደለመደብሽ ቆልፈብሽ? አይ መግባት ትፈልጊያለሽ? እና ምን ትሰራለሽ የሰው በር ላይ? ንገሪኝ። ምን ትሰራለሽ? ሽንት ቤት ብዬ እገልሻለሁ። ስርዓትሽን ያዥ እሺ። ሰው መተኛት አልችልም? በክፍሌ መተኛት አልችልም ወይ? ንገሪኝ። ላንጠልጥልሽ? የትኛው ነው የሚሻልሽ? መረጪ። ሂጂ ወደዛ ሂጂ። ሽባ ምን እዚህ ድረስ እንዳስመጣት እኔ አላውቅም። ልድፋት እንደ ይችን ሽባ ተሆና እሱ እውነት ነው፣ ግን ደግሞ ይችን አሳያታለሁ። ምን እንደማረጋት እኔ ነኝ የማውቀው። የኔ ቆንጆ ዛሬ በጣም ደስ የሚል ጊዜ ያሳለፍነው። ደግሞ ምን ያህል እንደምወድሽ ታውቂያለሽ አይደል? ከኔ መውደድ ግን ያንተ መውደድ መቼም ሊበልጥ አይችልም። ታውቃለህ አይደል? እንደዚህም እርግጠኛ መሆን የለብሽም የኔ ፍቅር። አሁን ልሄድ ይገባል። ድንገት ደግሞ ሰውዬሽ እንዳይመጣ እሺ?
አረ ሶልን ነው ሰውዬሽ አልከኝ? ይቅርታ ባልሽ ማለት ነበረብኝ። እኔ እንደዛ ለማለት ፈልጌ እንዳልሆነ በደንብ ታውቃለህ። የኔ ውድ አሁን እሱ ያለበት ቦታ ለአንተ ነበር የሚገባ። ግን ደግሞ በትዕግስት ከጠበቅን ሁሉም ነገር በጊዜው ይስተካከላል። እሺ ይሳካል ብዬ ተስፋ አድርጋለሁ። የኔ ቆንጆ ይልቃውን ጥሎ ልሂድ። ወዴት ነው የምትሄደው? ዛሬ ቆንጆ ጊዜ ያሳልፈናል። ስለዚህ ልሂድ፣ ምክንያቱም ድንገት ሊመጣብን ይችላል። አንተ ደግሞ መቼ ነው እሱ በዚህ ሰዓት መጥቶ የሚያውቀው? ወይስ የምትሄድበት ቦታ አለክ? ለዛ ነው አይደል? እንዴት ነው አንቺ መሰለች አባትቼ የሚሄደው? ግን እኮ አንዳንድ ጊዜ በህይወታችን ድንገት የሚከሰቱ ነገሮች ስለማይታወቁ ድንገት ይመጣብኝ እየፈረች እኮ። አታስበኝ ነው ውድ፣ እሱ በጭራሽ በዚህ ሰዓት መጥቶ አያውቅም። እርግጠኛ ከሆንሽ በደስታ ከአንቺ ጋር እዚህ ለመዋል ዝግጁ ነኝ። እኔ የምልሽ ልጅቷ ድጋሚ ከክፍሉ አትወጣም አይደል? በጭራሽ አትመጣም። ቅድም እንዴት እንዳባረርኳት እኔ ነኝ የማውቀው። ድጋሚ ልትመጣ አትችልም። እኔ እንጃ። እሷንም ብንጠነቀቃት ግን ጥሩ ነው ባይ ነኝ። ለምን ብዬ ነው የምጠነቀቅላት? ጭራሽ ብዬ ለበሽተኛ ልጠንቀቅ? ምን እንዳታመጣ ነው? እኔማ ከዚህ ቤት አባረሬ ካላስወጣት መቼም ሰላም አይሰማኝም። ጭራሽ የሷ እኮ ገረድ ነው የሆንኩት። ወይኔ ሀና ተረጋጊ የኔ ቆንጆ፣ ሁሉንም ነገር በሂደት እናስተካክለዋለን። ተስፋ አደርጋለሁ። ይኸውልህ እሱንና ያቺ በሽተኛይቱን ከዚህ ቤት አስወጥቼ አንተና እኔም በፍቅር የምንኖረው። እሺ ደግሞ ቆንጅዬ ልጅ ነው የምወልድልሽ። በጣም ተስፋ አደርጋለሁ። በጣም አሪፍ ደስ ይላል። ወይዬ አለሁልህ። እንዴት ነህ? አዎ ከቢሮ ወጣሁኝ እኮ። እንዴ ዛሬ? አሁንማ ቤት ደረስኩኝ እኮ። አዎ አሁንማ ቤት ደርሻለሁ። የምችል አይመስለኝም። አዎ ባይሆን ትንሽ ቆየት ብዬ ከጨረስኩኝ በኋላ እሺ ወይ ብሩኬ ወዴን አሳመምከኝ እኮ። በጣም ነው ወዴን ያመመኝ ታውቃለህ። እና ማን ከኔ ጋር ተከፍተሽ? ማን ነው? እኔ አላውቅም። ያቺ በሽተኛ ትሆን እንዴ? ያ ባልሽ ሊሆን ይችላል። ድሮም እኮ ቀልቤ ደስ አላለውም። ያ ሰውዬሽ መጥቶ ሊሆን ይችላል እኮ። ኖ እሱ በዚህ ሰዓት አይመጣም፣ ሊመጣም አይችልም። እና ታዲያ ማን ነው? ያቺ በሽተኛ ትሆናለች። ከዛ ውጭ ከሷ ውጭ ማንም የለም እዚህ ቤት ውስጥ። እሷ ነች የምትሆነው። እሺ አሁን ድምፅሽ ድምፃችንም ሰምቶ ደግሞ ሰው ብቻ ነው የምትው በኋላ። እሺ የኔ ፍቅር ቀስ ብለሽ አውሪ። ግን ተረጋጋሽ። እሺ የኔ ፍቅር ተረጋጋ። በቃ እኔ ማረጋገጥ ሳይኖርብኝ አይቀርም። አየት አድርጌ ልምጣ።
ወይኔ ሶል ጌታ ወይ ጭራሽ አበባ ይዟል። ተናገር እንጂ መጣወይ ሰውዬሽ። አዎ ወይኔ ብሩክ ሲጀመር እኮ እኔ ነግሬሽ ነበር። እኔም ደግሞ ለነገሩ ታውቆኝ ነበር። አልሰማ ብለሽ ነው። እሺ ድምፅህን ቀንስ። አሁን ምንድን ነው የምናደርገው? አላቅም። እኔ ቅድም መፍትሄ የሚሆነው ነግሬሽ ነበር። አንቺ ግን በፍጹም ልትሰሚኝ አልቻልሽም። እሺ በቃ ተረጋጋ። አሁን የሆነ ነገር መፍጠር አለብን። እሺ ያለነው 9ኛ ፎቅ ላይ ነው። መቼም ከዚህ ፎቅ ላይ ልዘል አልችልም። እባክህ ተረጋጋ ብሩኬ። መፍትሄ እናጣም። ለዚህ ምን አይነት መፍትሄ ነው? እስኪ መፍትሄ ነው። ወንድሜ ምን ሆነ ድምጼ እንድቀንስ የፈለከው? ይኸውልሽ የኔ ቆንጆ የኔ ውድት ስለኔና እኔ ከተጋባን 2 ዓመታችን አስቆጠረናል እና ሰርፕራይዝ እንዳደረጋት ብዬሽ ነው። ምን ነው የኔ ቆንጆ? አይ ምንም ወንድሜ። እርግጠኛ ነሽ የኔ ንግስት? አዎ እርግጠኛ ነኝ ወንድሜ። እርግጠኛ ከሆንሽ የኔ ውድት ሀና የት ነች? መኝታ ቤት ነች። ስለዚህ ቶሎ ሳትመጣ እኔና አንቺ ተራርተን ሰርፕራይዝ እናደርጋት። ምን ታስቢያለሽ? እሺ ወንድሜ በቃ። ግን የኔ ቆንጆ ፊትሽ ምንም ልክ አይደለም እኮ አሞሻል እንዴ? ኧረ አላመመኝም ወንድሜ። ይልቅ ድምጻችን ሰምታ እንዳትመጣ ቶሎ እንዘጋጃጅ አይሻልም? እሺ የኔ ቆንጆ ወይ ዝም ብዬ ሂጅ ቀስ ብዬ ልያት እንዴ? ኧረ በጭራሽ። ሲጀምር ሰው ኃይለኛ እንቅልፍ ውስጥ ነች። ስለዚህ ያለ ሀሳብ እኛም ማዘጋጃጅ እንችላለን። እሺ የኔ ቆንጆ ስለዚህ ታግዥኛለሽ ማለት ነው? በሚገባ ወንድሜ። እሺ ወይኔ ኬክ ረስቼ መጣሁ። ማድረግ ይቻላል። በቃ ባለው ማስኬድ ነው። ግን ደስ የሚል ትመስልሻል አይደል? ያው በሚገባ ደስ ይላታል። አዎ በጭራሽ አትጠብቅም። በጣም ነው ደስ የሚለው። እኔ ደግሞ እሷ ደስ ይላል ከምንም በላይ የሚያስደስተኝ ነገር። ይገባኛል ወንድሜ። ግን ወንድሜ ሀና እንደምትወዳት እሷ ትወዳለች? ለምን ጠየቅሽኝ የኔ ቆንጆ? አይ እንዲሁ ዝም ብዬ ነው። ዝም ብሎ እንደዚህ አይነት ጥያቄ ይጠይቃል እንዴ ማርያም? በጣም ይቅርታ ወንድሜ። ይቅርታ መጠየቅ አይጠበቅብሽም የኔ ቆንጆ። ይልቅ ጨርሰና ሂጂና ቀስቀስ ሲጀሳት ነው ሰርፕራይዝ እናድርጋለን። ምን ይመስልሻል? አይሻልም የኔ ቆንጆ? ስለጨረስን አንቺ ይዘሻት ይሻላል። አይሻልም የኔ ቆንጆ? እኔ ከሄድኩኝ እኮ ምንም ሰርፕራይዝ አይሆንም ብዬ ነው። ዛሬ ግን ምንም ልክ አትመስይም። አሞሻል እንደ አሁንም ድጋሚ ጠየቅኩሽ። አይ አረም ደህና ነኝ፣ አታስብ። እርግጠኛ ነሽ የኔ ውድ? አዎ። እርግጠኛ ከሆንሽ በቃ ሂጂ ጥሪ። ይሻላል ልሂድ? አዎ ልግፋሽ እንዴ እስከዛው? አይ ችግር የለውም ራሴ እሄዳለሁ። እሺ የኔ ውድ።
ሻው ምንድን ነው የማደርገው? ቆይ ምንድን ነው የማደርገው? ምንድን ነው? ማን ነው? እኔ ነኝ። አቤት ማርያ። አንዴ ላውራሽ ፈልጌ ነበር። ምን ነው? አሁን ደክሞኝ አረፍ ብያለሁ። በኋላ መሆን አይችልም? አንዴ በሩን ክፈችልኝ፣ ላውራሽ ፈልጌ ነው። ወይኔ ውርደት፣ ወይኔ ውርደት። ጭራሽ በሩን ክፈችው አለችኝ። እኔ አላውቅም ምን ማድረግ እንዳለብኝ። ወይኔ ውርደቴ፣ ወይኔ ውርደቴ። አላቅልሽ። እኔ ምንም የማውቀው ነገር የለም። ብቻ እንደምንም ብለሽ ከዚህ ቤት ያስወጪ። አላቅልሽ። ይኸውልህ እኔ ቀስ ብዬ በሩን ስከፍትል አንተ ወደዛ ትሄዳለህ። ከዛ በዛኛው በር ትገባለሽ። አቤት ማርያም። አንዴ ሳሎን ፈልጌሽ ነበር። ምን ነው? በሰላም? አዎ በሰላም ነው። አንዴ ሳሎን ፈልጌሽ ነው። እሺ ማለት አንቺ ሂጂ፣ በቃ እመጣለሁ። ሳሎን ጠብቂኝ። እሺ ይሻላል እና? አዎ ይሻላል። የኔ ቆንጆ ሳሎን ጠብቂ፣ እመጣለሁ። እሺ እሺ በቃ እንዳትቆይ። እሺ እውነት አልቆይም፣ እመጣለሁ ቶሎ። ማለት አልቆይም። እሺ ቶሎ ነው የምመጣው። ምንድን ነው? እንዳሰብኩት ነው። ቅድም እንደነገርኩ ነው። ማለት የዛሬ 2ኛ ዓመታችን ነው ከተጋባና ሰርፕራይዝ ሊያደርገኝ መጥቷል። አዎ ውስጥ ነው፣ እዚህ ነው መጥቷል። ስለዚህ ምንድን ነው የምናደርገው? አላውቅም። ምን ማድረግ እንዳለብን እኔ አላውቅም። እኔ ብሩክ ምን አይነት ጣጣ ውስጥ ነው የገባሁት? አሁን ምንድን ነው ማድረግ ያለብን? ቆይ ብሩክ ተረጋጋ። አንድ ሀሳብ መጥቶልኛል። ምንድን ነው? ምን አይነት ሀሳብ ነው? ሳሎን እንደምፈልጋት ነግሬያታለሁ። እመጣለሁ ብላኛለች። ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የገባሁት? ቆየች እኮ አልነገርሻትም? ነግሬያታለሁ፣ እመጣለሁ ብላኛለች። ትንሽ ሰርፕራይዝ!
ምንድን ነው እየተካሄደ ያለው? ማለት ምንድን ነው አልገባኝም። ሀኒዬ አንቺ እኮ እንደዚህ ነገር ትረሻለሽ። ዛሬ እኮ 2ኛ ዓመት የጋብቻ ቀናችን ነው። እኔ እኮ በጣም የምረሳው እንደዚህ አይነት ነገር ትረዳኛለህ ብዬ አስባለሁ። ይህን ነገር ማድረግ የነበረብኝ እኔ ነበርኩ። ግን የእኔ ፍቅር በጣም ይቅርታ አድርግልኝ። እረዳሻለሁ የኔ ቆንጆ ሚስት። ነይ በቃ እና ክብራ። በጣም ደስ ብሎኛል። እኔም ደስ እንዲልሽ ነው የምፈልገው። ያንቺ ደስታ ያስደስተኛል። ታውቂያለሽ። አመሰግናለሁ በጣም። ይህን ማድረግ የነበረብኝ እኔ ነበርኩ። ችግር የለውም ችግር የለውም።